ሲስተም እንደገና ያስገባል። እንዴት አደራችሁ? ሁላችሁንም ሰላም ብያለሁ። ናርዲ ሰላም ብያለሁ። እቴ ሰሙዬ እንዴት ነህ? ሰላም ነው ወይ? አለም እንዴት ነሽ? ሰላም ብያለሁ። እንዴት ነህ? እግዚአብሔር ይመስገን። አለምዬ ሰላም ብያለሁ። እቴ ሰላም ነኝ። ሰላም እግዚአብሔር ይብዛላችሁ። እንዴት ናችሁ? ተሙዬ፣ ናርዲ ሁላችሁም እንዴት ናችሁልኝ? አለሁልሽ። ማስገባው ጥያቄ ካላችሁ ፕሮቴስታንትን ብቻ ነው። ኦልሞስት ለኦርቶዶክሳውያን ጥያቄ ሊመልሱ የሚችሉ ወንድሞች አሉ። ያው ብዙም ክርክር ውስጥ ከእናንተ ጋር ስለማንገባ ከዛ ግን አንድ መዝሙር እናዳምጣለን። ኢዮብ መጣ ክብሬ ነህ የሚለውን የአቦነሽን መዝሙር በጣም ነው የምወደውና እሱን እንዘምራለን፣ እሱን እናዳምጣለን። ኢዮብ ቤልትን ያስወጣ እኔ ራሴ ወጣሁኝ። ልክ ዋርኒንግ ሲያሳይ ነው እንጂ እኔ ጋር ማምጥቶት ነበር። ያ መድኃኔዓለም ቤተክርስቲያን ደረስክ? የት? ቦሌ አይደለም። አይደለም ሰሚት እንዴ? እኔ እየጠበቅኳቸው ነው። የእጄ ሌሊት ነው እዛ ነው ያደርኩትና ወገኖች ቤተክርስቲያን አትሄድም ወይ የምትሉት እዛ ነው ያደርኩት። አሁን ደግሞ እየጠበቅኳቸው ነው። ሌላ ፕሮግራም ስላለን ቤተክርስቲያን ወንድሞችንና እህቶችን እየጠበቅኳቸው ነው። ከቤት ነው የሚወስዱኝ። እኔ የክፍለ ሀገር ልጅ ነኝ፣ እንደ ኢዮብ የአዲስ አበባ ልጅ አይደለሁም እና ከቤት ወስደውኝ ነው ቤት የሚመልሱኝ። ቴንኪዩ እናመሰግናለን። መተማመን ጥሩ ነው። አይ በወጣ ጠፋለሁ። ስለዚህ ስለምጠፋ ከቤት መጥተው ነው የሚወስዱኝ። አንተም መፈለግ ደግሞ እኮ ከባድ ነው። ባለፈው ክፍለ ሀገር ሄደህ ፎቅ ስላየ ብቻ አዲስ አበባ መስሏል ነበር እንዴ? ተው፣ አይ ሂድብኝ ካልከኝ ሄድብሃለሁ። ስለ አዲስ አበባ ግን ያው ዞሮ እኔ የክፍለ ሀገር ልጅ ስለሆንኩኝ መጥተው ከቤት ነው የሚወስዱኝ። ከቤት ይወስዱኛል፣ ለቤት ይከቱኛል። ከባድ እኮ ነው የምር። እኔ ታሳዝነኛለህ ተሙዬ፣ አንጀቴን የበላኸው። ተው ዮብ ተው። አንተ ያለህበት ቦታ እኔ መጥቻለሁ። አንተን የሚያክል ሰው አሁን በጥቆማ ተሙ ራይድ ያዝ፣ ተሙ 39 ቁጥር ባስ ያዝ። ከባድ ነው የምር። እኔ በጣም ብዙ ቀን ላሳይ ሞከርኩኝ እኮ ግን ደግሞ በዙሪያ ያሉት ራሱ ሁሉም የገጠር ልጆች ናቸው እኮ። ኧረ በእናትህ ልደት ብትል የባሬ አላሰለጠነህም። አዲስ አበባን በማን ያወቅኸው? ፈለጊ ማን? ኢዮባ ልደትን እኮ ነኝ ያሳየሁት። ከባሌ ሮቤ መጥቶ ምንም እኮ ከተማ ያቅ ምናምን ልደት እና ፈለገ ደግሞ ሊቅነቱ ገርጂ ብቻ ነው። ገርጂን ነው የሚያውቀው፣ ሌላ ምንም አያውቅም እኮ። እኔ ያሉኝ አንድ አገር የሚያሳዩኝ እነሱ ናቸው። ምንም አይደለም። ግን የሆነ ሰዓት ላይ የሆነ አካባቢ ጠፍቶባቸው ዙሪያውን ያዞሩኝ። አንድ አስፋልት እንትን ብሎባቸው አዙረኝ አታዙረኝ እኮ ነው የሚጫወቱት እንዴ። በስንት ጸሎት እኮ ነው የሆነ ቦታ የሚደርሱት። አናውቅም እንዴ? ማፕ እያነበቡ አይደል የሚሄዱት? ተው፣ ሼር አድርጌ ከመጣ በኋላ አትችለውም። ማንኛው ልደትን ፈለገ እንኳን አውቀዋለሁ፣ የከተማ ልጅ ነው። ልደት እንኳን ያውቃል ሲጀመር ምንም አይልም። ልደት አንደኛ ነው። ልደት በጣም ነው የሚያውቀው። ልደት በፊት የተከራየበት ወደ እንትን ነበር፣ ይሄ ከተማ መውጫ ነበርና 10 ሰዓት ሲሆን በዱኔ መሽቶብኝ ይል ነበረ። ከዛ መገናኛ ገባ። ከዛ መገናኛ ሲገባ በቃ እየጠፋ ምናምን
ቦታውን አያውቀውም ምናምን። ከዛ ምን ላድርግ ብዬ እዛው ግቢ ሄጄ ተከራየው ጠፍቶ ጉድ ከምንሆን ብዬ። ከዛ እሱን ለማለማመድ ማለት ለዚህ ነው እንዴ ሌላ ቤት ስለማያውቅ ነው እንዴ እኔንስ እዛ ቤት ያከራየኝ። በቃ ሌላ ቤት አያውቅም። አየህ ቀድመህ ነግረኸኝ ቢሆን ኖሮ አሁን እዛ ግቢ አገባም ነበር። እኛ ሰጥቶን የተውነው ግቢ አስገባህ አንተን። አየኸው በቃ ከተማ ስለማያውቅ ነው በዚህ ነው ያስገባኝ። አይ በጣም አይዞህ አንተም ትለምዳለህ። አይ እኔ የክፍለ ሀገር ልጅ ነኝ፣ ምንም አላውቅም። እኔ እየመጣችሁ ስዱኝ። እቺ ነገር ግን ምንድነው የራይድ ወጪ ቅነሳ ነው የምትመስለው። እየመጣችሁ ስዱኝ ሳስበው እንዴ ላይ ነው ታውቃለህ፣ የሆነ ቦታ ስትሄድ ገንዘቡ ላይ ነው። ስለዚህ እኔ የክፍለ ሀገር ልጅ ነኝ። ሁሌ ነው የክፍለ ሀገር ልጅ ብትሆነው ደግሞ ከባድ እኮ ነው። በጣም ደግሞ ምንም አለማወቄ እኮ ነው የሚገርመኝ እኮ። ከተማው ይመሳሰልብኛል። ምን ችግር አለው? እኔ ከዚህ በኋላ መጥቼ ስወስድ በራይድ መጣ የለ እንዴ? አይ መኪና አለ ይሁን የቷች ገንዳዋ አለ መኪና አለ ተወስደኛል። እና የሚገባ ጠፋ። አሁን የሚገባ ሜንጤ ጠፋ ማለት ቤርሳቤ ማን ነው? ከየት ቤተ እምነት ነው የሚገባ? ፔንቴማ ግድ ነው ያስፈልጋል። አሁን ቤርሳቤ እኔ ክርስቲያን ነኝ፣ ኦርቶዶክስ ነኝ። ያ ክርስቲያን ያ ኦርቶዶክስ በድፍረት ስላሴ ብሎ ፕሮፋይል ማድረግ ለኦርቶዶክስ ፔንቴ። አዎ ግን ጥያቄ ልጠይቅ። ጥያቄሽ ምንድነው? ድገም። ኦኬ ክርስቶስ ሰላም ከእናንተ ጋር ይሁን። መጀመሪያ ኦኬ እኔ ጥያቄ ምንድነው መጽሐፍ ቅዱስ ላይ ያነበብንም ምናምን ኢየሱስ ክርስቶስ ሰይጣን ሊፈትነው ወደ ተራራ ላይ ያወጣው ይላል አይደለ? እና እሱ እንዴት ኢየሱስ ክርስቶስ ሰይጣን ይፈትነዋል? በጣም ጥያቄ ሆነብኝ። እነሱ ራሱ ሰይጣን የሚፈትነው አምላክ ነው ወይ ያለሽ ምናምን ሲሉኝ በቃ በጥያቄ መልክ ለእናንተ ላቀርብ ወሰንኩኝ እና እስኪ ይህንን አብራሩልኝ። ሀው ኢዮባ እሺ የማቴዎስ ወንጌል ምዕራፍ 4 ላይ ጌታ ኢየሱስ ክርስቶስ ይፈተን ዘንድ ወደ ተራራ እንደወጣ ይናገራል። 40 ቀን ከጾመ በኋላ ማለት ነው። 40 ቀን 40 ሌሊት ከጾመ በኋላ ነው ይፈተን ዘንድ የወጣው። እንደምታውቁት ጌታ ኢየሱስ ክርስቶስ ሰው የሆነው እኛን ለማዳን ነው። በሞት ላይ ስልጣን ያለውን እንዲሽር በስጋና በደም ተካፈለ አይደል የሚለው ጳውሎስ ዕብራውያን መልእክቱ ላይ። ስለዚህ እኛን ለማዳን ሲመጣ ሲያድነን ምን አድርጎ ነው ያዳነን ከተባለ ፈጽሞ እኛን ሆኖ ከኃጢአት በቀር ምን ሆኖ እኛን ሆነ። እኛን ሲሆን ተፈተነ። ጳውሎስ ዕብራውያን ምዕራፍ 5 ላይ ምን ያህል መከራ እንደተቀበለ ይናገራልና እንደውም ለኛ ሊራራልን ይችላል ብሎ ሲገልጽ መከራዎችን የምርም ተቀብሎ ነው። ከዛን እንዴት ማሸነፍ እንዳለብን እሱ ተቀብሎ ከዛን ለኛ የማሸነፍን ስልት አሳየን። ለምሳሌ በሶስት መንገዶች በገንዘብ፣ በስልጣን፣ በአምልኮ በእነዚህ ፈትኖታል ኢየሱስን ማለት ነው ዲያብሎስ። ጌታ ኢየሱስ ክርስቶስ ግን ምን አለው? አይ ፈተናው ከባድ ነው ብሎ ወድቆ አሳየን ወይስ አሸንፎ አሳየን? አሸንፎ አሳየን። የእምነታችን ራስ ክርስቶስ ነው፣ መርሃችን ክርስቶስ ነው። ክርስቶስን አይተን ነው የምንከተለው እንደምታወቀውና ማሸነፍን ተምረንበታል። እዛ ክፍል ላይ ዲያብሎስ ወደ ተራራ ወጥቶ ዓለምን ያሳየና ብትሰግድልኝ ይሄን ሁሉ አንተ ሰጣለሁ ይለዋል። ስለዚህ እኛ ዓለም ላይ ያሉ በጣም ውድ የሆኑ ነገሮች መተውልን አምላካችንን ከመካድ ልክ እንደ ጌታ ኢየሱስ ክርስቶስ አይነት መልስ ልንመልስ ይገባል። ምን አይነት መልስ? ለአንዱ ለእግዚአብሔር ስገድ፣ እርሱን ብቻ አምልክ ተብሎ ተጽፏል። ስለዚህ አንተ ያሳየህ ነገር ሁሉ እኔ ጋር ከንቱ ነው ማለት ነው። ከክርስቶስ ይሄን እንማራለን። የምር ክርስቶስ ግን ለባህሪው ተስማምቶ በዲያብሎስ በመፈተን የሚያገኘው ነገር ኖሮ ነው አይደለም።
እኛ እናገኝ ዘንድ ነው። እኛ እናገኝ አንድምታችን የዕብራውያንን ከተቀበለው መከራ መታዘዝን ተማረ ምናምን የሚለውን ክፍል ራሱ ሲፈታ ለኛ ድህነትን ያሳይ ዘንድ በእኛ ተገብቶ ተናገረ ብሎ ነው የሚናገረውና እዚህም ክፍል ላይ ይሄን እናገኛለን። ከዛን ደግሞ ይሄንን አንተም ርቦሃል ስለዚህ ዳቦ አድርገውና እንብላ ይላል። ድንጋዩን ዳቦ አድርገውና እንብላ ይላል። ሰው በእግዚአብሔር ቃል ብቻ ማነው ሰው በምግብ ብቻ አይኖርም በእግዚአብሔር ቃል ጭምር እንጂ ይላል። ስለዚህ በምግብ የእግዚአብሔርን ቃል ልንሽር አይገባም። ይልቁኑ ደግሞ የምንኖርበት ዋናው የእግዚአብሔር ቃል ነው። ምግብ ጊዜያዊ ነው። ስለዚህ በዚህም እንዴት አድርገን ማሸነፍ እንዳለብን አሳየው ማለት ነውና እንደው ከሙስሊሞች ያነሳሉ እንደው የሚፈተን አምላክ ይላሉ። የተፈተነው መቼ ነው? ይሄ መሰረታዊ ነገር ነው። ሰው ሆኖ ከመጣ በኋላ ወይስ ሰው ሆኖ ሳይመጣ? ሰው ሆኖ ከመጣ በኋላ። ሰው ሆኖ ሲመጣ ፍጹም ሰው እንደመሆኑ እኛን መስሎ እንደመምጣቱ የኛን እሱ ተቀብሏል ማለት ነው። ግን በዛው አንፃር ያው እነሱ ቆርጠው ስለሚያዩ ቆርጠው ደግሞ ለሚፈልጉት ዓላማ ስለሚያውሉት እንጂ ሰው ሆኖ ደግሞ ኃጢአትን ይቅር የሚል ሰው ሆኖ ደግሞ እኔ ጌታ ነኝ ብሎ የሚል አምላክ ነኝ የሚል የእግዚአብሔር ልጅ ነኝ የባህሪ ልጅ ነኝ የሚል አለ? የነሱ ይላሉ ነቢያቶች ነብይ ነን ምናምን ይሉት አይሉም። ኢየሱስ ክርስቶስ ግን ምን ብሏል? ለምሳሌ ዮሐንስ ወንጌል ምዕራፍ 5 ላይ ምን የሚል ቃል እናገኛለን? ሰንበትን ስለሻረ ብቻ አይደለም ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ስለዚህ ሊወግሩት ድንጋይ ያነሱ ይላል ዮሐንስ። ይሄንን ሲተረጉም ምን አለ ዮሐንስ? ሰንበትን ስለሻረ ብቻ አይደለም። ታዲያ ለምንድን ነው የሚወግሩት? ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ስለዚህ ሊወግሩት ድንጋይ ያነሱ ይላል። ስለዚህ ኢየሱስ ራሱን ከማን ጋር ያስተካክላል? ከአባቱ ጋር። ከአምላካቸው ጋር ራሳቸውን ማስተካከል የሚችሉ ነቢያት አሏቸው? እነሱ የላቸውም። መሐመድ እኔና አላህ አንድ ነን ማለት ይችላል? አይችልም። ኢየሱስ ግን እኔና አብ አንድ ነን ማለት ይችላል። መሐመድ እኔ የአላህ ልጅ ነኝ ማለት ይችላል? አይችልም። ኢየሱስ ግን ልጅ ነኝ ብሎ ይናገራል። አብም የምወደው ልጄ እርሱ ነው እርሱን ስሙት ብሏል። ስለ ልጁ መስክሯል። እኔ ስለ ራሴ በመሰክር ምስክሬ ምን አይደለም እውነት አይደለም። ስለኔ የሚመሰክር ግን አብ አለ በእነሱ ህግ ማለት ነው። ለራስ ሳይሆን ሌላ ምስክር ይፈልጋል። በእነሱ ህግ እንኳን አብ ስለ እርሱ መስክሯል። ስለዚህ ስለ ኢየሱስ ስንናገር ፍጹም ሰው ፍጹም አምላክ ፍጹም ሰው ፍጹም አምላክ ሰው እንደመሆኑ የተቀበላቸውን ሰው ብቻ ብለን ልንተረጉም አይገባም። ሰው እንደመሆኑ ብለን ብቻ ነው የምንተረጉመው እንጂ ሰው ብቻ ነው ብለን ከተረጎምን ሰው ብቻ ከሆነ ምን ጠይቃቸው ጥያቄዎች አሉ። ሰው ብቻ ኃጢአት ይቅር ይላል ወይ? ኃጢአትህ ተሰረየልህ ሂድ፣ ኃጢአትሽ ተሰረየልሽ ሂጂ ሲል ተመልክተናል። መሐመድ ያረጋል? አያረግም። ኃጢአትን ይቅር የማለት ስልጣን ያለው አምላክ ብቻ ነው። ስለዚህ ክርስቶስ በስልጣኑ ኃጢአትን ይቅር ብሏልም ሲልም አይተናልም። መጽሐፍም ቃል በቃል እንዲህ ብሏል። ዕብራውያን ምዕራፍ 1 ከቁጥር 1 ጀምሮ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን ካለ በኋላ እርሱ የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። ተመለከታችሁ? ሁሉን በምኑ ቃል አለ? በስልጣኑ ቃል። ስለዚህ ኢየሱስ በስልጣን ነው ኃጢአትን ይቅር ያለው። በስልጣኑ ነው ወደ በአባቱም ቀኝ የተቀመጠው ከሞትም የተነሳው። ስለዚህ እርሱ ፍጹም ሰው ፍጹም አምላክ ነው። ከዚህ አንፃር ፍጹም ሰው እንደመሆኑ ተፈተነና ያው ራሱ ጌታ ኢየሱስ ክርስቶስ በፈተናው እኛን ግን ፈተናን ማለፍ አስቻለን ወይንም ደግሞ አስተማረን ማለት ነው። ጸልዮ ጸሎትን እንዳስተማረ ማለት ነው እንጂ ለሱ ጸሎት እንደው የጎደለ ነገር ኖሮት ለማሟላት አይደለም የሚጸልየው። እሱ ፍጹም አምላክ ነው። ነገር ግን ጸሎትን እንማር ዘንድ ሲጸልይ ተመልክተናል። ፍጹም ሰውነቱንስ እንዴት እንመን? ልክ ዛሬ ፍጹም ሰው ሁሉ ይፈተናል አይደል? ኢየሱስም ተፈተነ። ስለዚህ ፍጹም ሰው ነው የሚለው በደንብ አስረግጦ አስተማረን ማለት ነው። በዛው ፍጹም ሰው የሆነው ክርስቶስ ደግሞ ራሱ
ኃጢአትን ይቅር ብሎ ደግሞ ፍጹም ሰው ብቻ አለመሆኑን ደግሞ አሳይቶናል። ስለዚህ ኢየሱስ ፍጹም ሰው ፍጹም አምላክ ነው ሳንነጣጥል ይሄንን ልናምን ይገባል። ያደረጋቸውንም ነገሮች ደግሞ በዚሁ ነው ምን ተረጉመው እንደ ፍጹም ሰውነቱና ፍጹም አምላክነቱ ማለት ነው ያለ መነጣጠል ይተረጎማሉ ማለት ነውና ከዛ አንፃር ነው ስላበዛው ይቅርታ ጋይስ። የርሳብ ተመልሶልኛል። በጣም ነው የማመሰግነው። ተባረኩልኝ። አደብ ያሰማልን። ኢዮባ ፕሮቴስታንቶች ካላችሁ አባት አላችሁ የሚል ነው ርዕሱ። በተለይ በአሁኑ ሰዓት ላይ ሁለት ልብ ያላችሁ ካውንስሉና አብያተ ክርስቲያን እርስ በርስ በመጣላታቸው የተነሳ እኛስ አባት አለን ወይ አባታችንስ ማን ነው ብላችሁ የምታስቡ ከሆነ እያያችሁ ነው። እነ እዩ ጩፋ አብያተ ክርስቲያንን ይቃወማሉ ወይም ደግሞ ካውንስሉን ይቃወማሉ። ካውንስሉ ደግሞ እነ እዩ ጩፋን እነ ሄኖክ ግርማን ሌሎችንም ይቃወማሉና እናንተስ አባት አላችሁ ወይ? አባታችሁ ማን ነው? አሁን ቤተክርስቲያን አንድን መምህር ከተቃወመች ቤተክርስቲያን ስለማትሳሳት ቤተክርስቲያን ጥፋት ስለሌለባት ቤተክርስቲያን ልክ ናት። ፕሮቴስታንት ጋር ግን መሪውንም ያም ስለሚወቅሰው መሪውንም ያው ስለሚገስጸው አባት አላችሁ ወይ? ቤተ እምነት ውስጥ ደግሞ መስራችሁ ማን ነው? እና አባታችሁ ላይ ብናወራና አባት ወዳለበት አባት የሌለበት ቤት ሰው ምን ይባላል? ዲቃላ ይባላል። አባት ከሌለ እና አባት ያለበት ቤት ነው የሚያስፈልገውና አባት አላችሁ የሚል ነው ርዕሱ። እሱ ላይ ፕሮቴስታንቶች አንዳንድ ቁጥር ጻፉ፣ እናንተን እናስገባ። እሱ ላይ ነው የምናወራው። የተወደዳችሁ ውድ ክርስቲያኖች እዚህ ላይ እናውራና እናንተም አንዳንድ ነገሮችን ትማሩበታላችሁ። ለሚባል ቤተ እምነታችሁ ቤተክርስቲያናችሁ ስለማትሳሳት ቤተክርስቲያናችሁ መሪ ስላላት ቤተክርስቲያን የምትመራው በአንድ ሲኖዶስ መሆኗን አውቃችሁ ወደ ተለያየ ቤት ትበላለህ፣ ትጠጣለህ፣ ጨው ስጡኝ፣ ጨው እየዘራውኝ ቤትናችሁን ትዳራችሁ ላጣፍጥ፣ ወጣችሁ ላጣፍጥ የሚሉ ትንቢቶች ሁሉ ከቤተክርስቲያን ውጭ ወይም ደግሞ ይሄ የገዛ ፍቃድን ካልሆነ በቀር ለዘላለም ደህንነት የማይሆን መሆኑ እንድትማሩበት ይሆናል። ዳዊት እንኳን ደህና መጣ። ዳዊት ይሰማል? ይሰማል? ድምፅ ግን ይደርባል። አዎ ትሰማለህ። እንኳን ደህና መጣ። አሁንስ ትሰማለህ? እንኳን ደህና መጣ። አለን ጌታ ይመስገን። ምን ነበር? እግዚአብሔር ይመስገን። ዳዊት የት ቸርች ነው? የት ቸርች ነበርክ? ቸርች መሰረተ ክርስቶስ ነው። መሰረተ ክርስቶስ በጣም መወዳት ቸርች ናት። መሰረተ ክርስቶስ ያደኩባት ቸርች ናትና በጣም ነው መወዳት። ዳዊትዬ መሰረተ ክርስቶስ አባት አላት እንዴ? ቸርቿ መሪ አላት? ይሰማል? ወዳጅ ምን አልከኝ? ወይስ ስትረጋጋ ትገባ? ዳዊትዬ ምን አልከኝ? ምን አልከኝ? ቀጥል ሀሳቤን። መሰረተ ክርስቶስ አባት አላት ወይ? አባት ስትል ምን ማለት ነው? መስራች አላት? በመጀመሪያ ደረጃ ነን ኦፍ ዩር ቢዝነስ ነው፣ አይመለከትም። አንተ ጭንቅላቴ አይሰራም። ዶማን እኔ አዎ this is none of your business አይመለከትም። የራስን ቤት አዝዳ። ለምሳሌ የኦሮሚያ ሲኖዶስ አለ፣ የትግራይ ሲኖዶስ አለ። ምን አይነት ሰው ዱር ብቻ። እሺ ማትሳደቡ ጨዋዎች ግቡ። ምንም እኔ ሌላ አላፊ ቃል አልተናገርኩም። ለምቢባል ስድብ ኃጢአት ነው እና አንዳንድ ቁጥር ጻፉልኝና ፕሮቴስታንት ግቡ። የአባት ላይ ነው ጥያቄ ያለኝ። ሰሙዬ ድምጽ ይሰማል? አዎ ናርዲ ትሰሚያለሽ? እህትየው እንዴት ነሽ? አለኝ መስገነው።
ያው እንግዲህ ተሙዬ እንደምታውቀው እንዳወራ ነው እኔ ከፕሮቴስታንት ቤተሰብ የመጣሁት ብዙ እውቀቱ የለኝም። ከአንተ ጋር በእርግጥ በደንብ አውርተናል፣ በደንብ አስረድተኛል። ግን ስለ ስግደት አንዳንድ ጥያቄዎች አሉ። ማለት የስግደት አሁን ይህን ያህል ስገዱ ይባል የለም እንደዛ አይነት ነገር አስፈላጊነቱ ለምን እንደሆነና ስለ ቅዱሳን ማለት አሁን ተክልዬ እንደምንለው እንደዚህ የተለያዩ ቅዱሳን አሉና ያ ነገር ለምን አሁን ቀናቸው ይዘከር የለም ያ ነገር ለምን እንደሆነ ያው እኔ እውቀቱ ስለሌለኝ ነው። በደንብ ብታስረዱኝ ደስ ይለኛል። ያው አንዳንድ ነገሮች አሉ ታውቃለህ፣ በደንብ ገና ወደ ትምህርቱ አልገባኝም ብዙም ማውቀው ነገር ስለሌለ እንደዚህ አይነት ነገሮችን ብታስተምሩኝ። ስለ ቅዱሳን ስዕላት አሁን በደንብ አንተ አብራርተህልኛል፣ ተመልሶልኛል። የማርያም አማላጅነት ያንንም በደንብ አስረድተኸኛል። ነገር ግን ያው አንዳንድ ጥያቄዎች አሉ በደንብ ዲቴል ማወቅ የምፈልጋቸው። ምክንያቱም ካደግክበት ሃይማኖት ወደ አንድ ሃይማኖት ስትሄድ ተጽዕኖ አለው በደንብ። ምክንያቱም ረጅም እድሜህን እዛኛው ሃይማኖት ላይ ስላሳለፍ በአንዴ ለመቀበል ትንሽ ስለሚከብድ ያው በደንብ ማብራሪያ ፈልጋለሁኝ እና እንደውም ትዝ ካለ ጠይቄክ ነበረ። እስኪ ተሙ ምን ገብቶክ ነው ምን ተረድተክ ነው ወደዛ ሃይማኖት ወደ ኦርቶዶክስ ሄድከው ብዬክ ነበረ እና እስኪ በደንብ ብታብራሩልኝ ደስ ይለኛል። ተሙ ያው ንግግሬ ላይ ይሰማል አለ በጣም ይቅርታ። ችግር የለውም ይሰማል። ኔትወርክ እንትን ቢጫ እያበራች ስለሆነ ይሰማል። የኔ ድምፅ ያንቺ ሰምቻለሁ እንዳለ እኔ አይሰማማ። ይሰማል ይሰማል ተሙ እኔ ጋር ይሰማኛል። ያ አዎ እኔ ኖርማል ከእውቀት ከፍለን እናውቃለናል የሚለው ጳውሎስ የማውቃትን ጥቂቷን ነው የምነግርሽና ግን ከኔ በተሻለ የሚያስተምሩ ልጆች አሉ። ለምሳሌ አሁን እዚህ ጋር 229 ሰው 230 ሰው ሲሆን በደንብ ፈትፍተው ቢያስተምሩና ቢያስረዷቸው ደስ ይለኛል እዚህ ሀሳብ ላይ ማለት ነው። እና ላንቺ መመለሱ ብቻ ሳይሆን ሌሎችም በደንብ እንዲማሩበት አንድ ወንድም ይገባና ላንቺ በደንብ ቢያብራራልሽ ደስ ይለኛል። እና አሁን ይመልሱሻል። እሺ ስለማስገባ እንደዛ እናደርጋለን። እስከዛ ፕሮቴስታንቶች ካላችሁ አንድ ቁጥር ጻፉልኝ። ልክ ስለሆነ ማለት ነው እህትየው ልክ ነሽ። ጥያቄ ልክ አሁን አንቺ በውስጥ ስለ ቅዱሳን ምልጃ ስለ ማርያም ምልጃ ለእኔ ስጠይቅኝ የተረዳሁትን የተማርኩትን አይደል ያስረዳሁሽ። አንቺ ፈጥኔ ስለምትረጂ ያንን ነገር እንደ መልስ አድርገሽ ይዘሽው ተመልሶልሻል። ግን ሌሎቹ ደግሞ እዚህ ጋር ያሉ ፖለቲካ የሚሰሩ አሉ፣ እንደፈለጉ የሚናገሩ ቃል አሉና ከኔ በተሻለ ቢያስረዱ መልካም ስለሆነ እነሱን አስገባልሻለሁ። እና እዚሁ ከገስት ላይ እንዳትወጪ እሺ። እሺ ተሙ አለው። እሺ እሺ። እንዴት ናችሁ? ተሜ ሰላም ነህ? ቤልን ማን የሳበው? እንዴት ነህ ቤል? አስገባ ባላቅም ሰላም ብያለሁ። ቤል ቶሎ ቶሎ ስደረኝ ሰላም ነው። ኧረ አልሰድብህም። እግዚአብሔር ይመስገን። ለልጅቷ መልስ ለፍጡራን መንፈሶች የሰገደ ሐዋርያ አለ ወይ? እሱን መልሱላት እስኪ። እዛ ታች ቁጭ በል በመድኃኒዓለም ስም። ትልቅ ሰው ነህ፣ በጣም ትልቅ ሰው፣ በጣም ትልቅ ሰው ነህ። ግን እኔ እንጃ አንተ ምን አይነት ሰው እንደሆንክ አላውቅም። ቤል በጌታ አታስገቡት፣ ይሄንን ሰው አታስገቡት። ቤተሰቦቼ አታስገቡት። እንደዚህ አይነት ሰው አታስገቡ። እሺ ምን አይነት ሰው ብቻ እንደሆነ ብቻ አላውቅም። ሌላ ጴንጤዎች አንድ ቁጥር ጻፉ። ማትሳደቡ አንድ ቁጥር ጻፉ። ማትሳደቡ ልጆች በጌታ ተመለስ ብሎ ብሮ ህይወት ቀልድ አይደለም። ሰላም ተስፋ ነሽ? ሰላም ወንድሞች እህቶች እንዴት ናችሁ? እግዚአብሔር ይመስገን።
ተሙዬ የቆየ ነው እኔ የላኩት ያሁን አይደለም። እኔ ኦርቶዶክስ ነኝ። ሰው ካለለ እኔም እማራለሁ ከእናንተ ችግር የለውም። ግን ደግሞ ካለ ታች አድርገኝ ችግር የለም። እሺ እሺ። ሌላ ፕሮቴስታንቶች አንድ ቁጥር ጻፉልኝ። አባት አላችሁ የሚል ነው። ማትሳደቡ ባካችሁ። ስድብ አስፈላጊ ስላልሆነ ማለት ነው። በስድብ የምታተርፉት ስለሌለ ፕሮቴስታንቶች አንድ ቁጥር ጻፉልኝ። የኔ ትልቁ ምክንያት የመጀመሪያ ኦርቶዶክስ እንደሆነበት ትልቅ ሚስጥር የሆነልኝ ነገር ቢኖር ይሄ ነው። ምንድነው? አባት ነው የኔ ጥያቄ የነበረው። ቤተክርስቲያኗን ማን መሰረታት እና ቤተክርስቲያንን ማን የመሰረታት የሚል የኔ የመጀመሪያ ጥያቄ። ካያችሁ የፕሮቴስታንት ቤት መነሻው ስትሄዱ ሉተራውያን ናቸው የሚሆኑትና ሉተር እንደመሰረታት ሉተራውያኖች እንደመሰረቷት ነው የተረዳሁት። ከዛ እነ ሉተር እነ ካልቪን እያሉ ደግሞ የኛ ደግሞ ቤተ እምነት ደግሞ የሃርሜናውያኖች እንደመሰረቱት እያል የሆነ በቃ የሆነ አህጉር የሆነ ክፍለ ሀገር የሆነ አንድ ግለሰብ የሆኑ ሰዎች እንደመሰረቷት ነው እየተረዳው ያለሁት። ከዛ እዚህ ጋር ትልልቅ ጥያቄዎችን እየሄድኩ ሳስብ በቃ ቤተክርስቲያኗን በግለሰብ ተመስርታ በግለሰብ የምታልቅ ወይም ደግሞ በሰዎች በስጋ ለባይ ሰዎች ተመስርታ በስጋ ለባይ ሰዎች የምትጨርስ ቤተ እምነት መሆኗን ነው የተረዳሁት። እና ቤተክርስቲያንን ማን ነው የመሰረታት? ቤተክርስቲያንን ማን ነው የመሰረታት? የትኛዋን ቤተክርስቲያን? የፕሮቴስታንትን ቤተክርስቲያን። እሱ ላይ ነው እንድናወራ የምንፈልገው። ዲያቆን መጥቷል። ዲያቆን ይመልስልሻል። ሽናርዴ ዲያቆንን ኢንቫይት አድርጌዋለሁ። ኔትወርካቸው ነው። ሽናርዴ አልሰማም መሰለኝ ዛሬ። እሺ ተሙዬ ትሰማለህ? እሺ አዎቲ ያው ትረጅኛለሽ ብዬ አስባለሁ። ሁሉንም እናውቃለን አንልም እህትየው። እስከዛ ፕሮቴስታንቶች አንድ ቁጥር ጻፉልኝ። ኔትወርክ ላይ ያስቸገረ ይሰማል። ተሙ ያንተ ሁሉም ይሰማል። ያው መግባት አልፈለጉ ይመስለኛል እንጂ ይሰማል። ቆይሽ ማይሳደብ ከሆነ ላውራውሽ። ማይሳደብ ከሆነ ከስረ ራሱ እየተሳደበ ነበር። ሚውት አድርጌዋለሁኝ። ስነ ስርዓት ምን አይነት ሃይማኖት እንደሆነ አላውቅም። አቤት ይሰማል ወይ? ሰላም ነህ? አንድ ጊዜ ጠብቀኝ። ቆይ አንድ ጊዜ ጠብቀኝ። ሳትሳደብ እሺ፣ ሳትሳደብ ቆይ ጠብቀኝ። ልጅ ናት ፕሮፋይል ላይ ያለችው ታደስዬ ዳዊት። እሱ ተውና ወደ ጥያቄ ግባ። ኳይ ልጅ ናት ዳዊት ፕሮፋይል ላይ ያለችው። ጥያቄ ግባ ወደ ጥያቄ ላይ ምን ነበር ችግር? አይ ልጅ ናት ኖ አይደለችም። በስድብ የሚከብር እግዚአብሔር አለ። ኢዮባ መጥቷል። ኢዮባንሽ ሳቡትሽ ኢዮባን ሳቡትና ናርዲ ትመልስለት። እግዚአብሔር የለም ግን ኦልሞስት 80% ኦርቶዶክስ ተሳዳቢ መሆኑን አውቃለሁ። ምን አይነት ባለጌ ክፍት ጋጠ ወጥ እንደሆነ አላውቅም። ምን አይነት ባለጌ ነው በጌታ አለሜ። ድምፄ ከተሰማ ኢዮባን ሳቢው ዲያቆንስ እንትን ብዬ ኔትወርክ ነው እያለኝ ነው። ለዛ ስለሆነ በጌታ አትላካንተ ሰው አታስገቡት። በቃ ሞኒተሮች ፕሊዝ። እሺ ሌላ ሰዎች አዲ መሰማ ከሆነ ወይ ዘግቼው እንደገና ወደ ዘግቼው አሁን ልዝጋውና እያወራው ስለማልሄድ የሆነ ካፌ ቁጭ ብዬ ልክፈተው። ይመጡልሻል። እሺ ኔትወርክ ነው እነሱ ጋር። እኔ ጋር ግን የቤት
ነግሬሻለሁ ትላንትና አዲስ ቤት ገብቼ ብዬ እንደዛ አልከኝ። ስመጣ አንቺ ጋር በቃሽ የሚመች ቦታ ላይ ሆነሽ እመጣለሁ። አንዳንድ ቦታ በጣም ያስቸግራል። እሺ ተሙዬ ደቦ